ናቸው ያሉት። መጻጉዕ እንደሚታወቀው ለ38 ዓመታት ያህል ደዌ ሲጠና ነበር። የምናውቀው የለም ብለን እንዳናስብ የፍጥረታት ባለቤት ከያዝን ሁሉን ዓለሙን አውቀናል። ዓለሙን ይዘናል። ዓለሙን ሁሉ ይዘናል። ምክንያቱም ዛሬ እንደሚታወቀው ብዙዎች በጸበል ቦታ በሆስፒታል የታመሙ አሉ። ብዙ ጠያቂ የለኝም፣ ብዙ የሚያጽናናኝ የለኝም አትበሉ። እግዚአብሔር በእነዚህ በሽታዎች የሚጎበኘው ሊኖር ይችላል። የተወደዳችሁና የተከበራችሁ ውድ የእግዚአብሔር ልጆች በሕመም ውስጥ ስትኖሩ እግዚአብሔርን ታዩታላችሁ፣ ከእግዚአብሔር ጋር ትሆናላችሁ፣ እግዚአብሔርን ታስታውሳላችሁ። ሁልጊዜ እግዚአብሔርን ታዩታላችሁ። ምክንያቱም ዋጋ ሊሆን ይችላል፣ የንጽህና የቅድስና ዋጋ ሊሆን ይችላል። በሕመም ብዛት በመሰረቱ ጸጋ አለ። ሰው እስከ 7 ዓመት ከታመመ ጸንቶ በርትቶ እግዚአብሔር ይዞ ከታመመ በኋላ በሰባተኛው ዓመት እግዚአብሔር ያድርበታል፣ ያለምንም ጥርጥር ማለት ነው። እና የጸጋ የሚሰጥ በሽታ አለ፣ የኃጢአት በሽታ አለ። የነዚህ አምስቱ ናቸው ማለት ነው፣ በሽታ በተቀሉ ማለት ነውና በቸርነቱ እግዚአብሔር ሁላችንን የሚፈውሰን። ዛሬ ያዝነው መጻጉዕ ይባላል። 4ኛ ሳምንት ላይ ደርሰናል። ይህ ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመበት ወቅት የሚታሰብበት ከዚያም ባሻገር ደግሞ በመዋዕለ ሥጋዌው ታላላቅ ታምራትን ድንቅ ስራን የሰራበት ለ38 ዓመት ከአልጋ ቁራኛ ላይና ከደዌ ዳኛ የፈወሰበት የሚታወስበት ቀን ነው። ይህ ሳምንታት በጥቅሉ እስከ ትንሣኤ ድረስ ባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ታላላቅ ስራን ሰርቶ ያሳየበት የሚታሰብበት ሳምንታት ነው። እንደሚታወቀው ከ29 ጀምሮ እስከ መጋቢት 5 ድረስ ያለው በቅድስት ቤተ ክርስቲያን ሥርዓት ሕግ መሰረት ስለ መጻጉዕ መዝሙሩ የሚዘመረው ያሬዳዊው ሁሉ ነገር ስለ መጻጉዕ ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደወደደና እንደፈቀደ በጥቂት ደቂቃ ላይ የሚያስተምረን ስለ መጻጉዕ ይሆናል። የምንነሳበትም የትምህርታችን ርዕስ ከቅዱስ ዳዊት አድርገን ቀጥታ ወደ ወንጌሉ እንገባለን። ወኃጣይኩ ዘያምረኒ የሚያውቀኝ አጣው ይላል። እስቲ ይህን ቃል ባሉ የሚያውቀኝ አጣው። ልበ አምላክ ዳዊት ይህን ቃል ሲናገር እንደው አይደለም እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን በትንቢት መነጽር ተመልክቶ ለጊዜው የሱም የደረሰበት ታላቅ መከራ ስለነበረ ነው። እንደሚታወቀው ቅዱስ ዳዊት በንጉሡ ሳኦል የተሳደደ ነው። ቅዱስ ዳዊት ብዙ መከራ የደረሰብን ነው እና እንዲህ አለ። ይሄን ቃል ሲናገር በዋሻ ውስጥ በፍርኩታ ውስጥ ሆኖ የሚያውቀው ሰው የሌለበት ምንም አራዊትና ዘንዶ፣ አንበሳ፣ ነብሮች ያሉበት የተለያዩ ክፉዎች ያሉበት የሚናደፉበት በረሃ ላይ ሆኖ ነው። ቅዱስ ዳዊት ወኃጣይኩ ዘያምረኒ የማውቀው አጣው ይላል። መዝሙረኛው ሲናገር በመዝሙር 141 ቁጥር 4 ላይ የምናገኘው ኃይለ ቃል አይደለም ለሥጋዬ አለ ለነፍሴ እንኳን የሚመረምርልኝ ነፍሴን የሚያድናት እንኳን አንድም ሰው የለም። ቅዱስ ዳዊት ይሄን ሲናገር በዋሻውና በዚያ አካባቢ ማንንም አያውቅም፣ ማንም ሰው የለኝም ያለ ነው። ቅዱስ ዳዊት ግን ከምንም በላይ እግዚአብሔርን የያዘ እግዚአብሔርን ያመነ ከእግዚአብሔር ጋር የተሰደደ እግዚአብሔርን ጋሻ ያደረገ ነው። ነገር ግን በዘመነ ሐዲስ ወይንም ይሄ መጻጉዕ የሚባለውም እንደዚሁ ሰው የሌለው ነው። ማንንም አላውቅም ብሏል። አላ ሰብ አልበየ እኔ ሰው የለኝም ማለት። ይሄን ሲናገር ቅዱስ ዳዊት በዋሻው የሚያውቀው የለም፣
መጻጉዕም እንደሚታወቀው ቤተሰቡ ለጥቂት ቀናት አስታመውት ሲቆስልና ወይንም አለመዳኑን አይተው ቤተሰቦቹ ወስደው ወደ ጸበል ወደ አለበት አካባቢ ይድናል የሚባልበት ቦታ ላይ ይፈወሳል የሚባልበት ቦታ ላይ ከዚያ ወስደው ጥለውታል እና መጻጉዕም ሲናገር የማውቀው ሰው የለኝም። ቅዱስ ዳዊትም እንደዚሁ። የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች እግዚአብሔር ከምንም በላይ እኛ ከምናውቃቸው እሱ ቢያውቀን ይሻላል። ሰዎች ከሚያውቁን እግዚአብሔር ቢያውቀን ይሻላል። ቅዱስ ዳዊትም ሲናገር ይሄም ሰው ሲናገር ሰው የለኝም። በመሰረቱ መጻጉዕ ጥለውታል። ቤተሰቡ አሳልፈው ሰጥተውታል። ወንድም የለም፣ እህት የለም፣ አባት የለም፣ እናት የለም፣ ዘመድ የለም። በሽተኞች ብቻ ናቸው ያሉት። መጻጉዕ እንደሚታወቀው ለ38 ዓመታት ያህል ደዌ ሲጠና ነበር። አስተውሉ ክርስቲያኖች። ነገር ግን ብዙዎች እየቀደሙት ወደ ውሃው ይገባሉ። እንደሚታወቀው መጻጉዕ ተመልካች ብቻ ነበር። ለ38 ዓመታትን ያስቆጠረ በቀናት ደግሞ 13879 ቀንን ያስቆጠረ ነው። እንደሚታወቀው የእግዚአብሔር ልጆች ይሄን ስታባዙት ታገኙታላችሁ። ምክንያቱም ጳጉሜን 9 ካደርጋላችሁ 6 በምትቆጥሩበት ጊዜ ጳጉሜን እንደሚታወቀው በ4 ዓመት አንድ ጊዜ 6 ትሆናለች። ያኛው 13870 ይሆናል። ይሄ 9 ሲደመር 79 ቀናት 13879 ቀናትን ሰው የለኝም ብሎ ነበር። አስተውሉ። ይሄ ሰው እንደሚታወቀው ከዚህ ይሄንን ሲናገር እንደው አይደለም። የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች አምላካችን መድኃኒታችን ኢየሱስ ክርስቶስ የተጨነቁትን ሊያድን ነው ከወደ ዓለም ወደዚህ ዓለም የመጣው። እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ወምድረዝ ኮነ በበዓሎሙ ለአይሁድ ይላል። ወአርገ እግዚእ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጥቶ ሲመጣ ነው ይህን ሰው ያገኘ። እንደሚታወቀው ኢየሱስ ክርስቶስ ያከበረው በዓሉን በ12 ዓመቱ ነው። ሌሎች ግን ከ25 ዓመት በላይ መውጣት አይችሉም። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ወደ አይሁድ ምኩራብ የገባው በ12 ዓመቱ ነው። ሌሎች 25 ዓመትን አስቆጥረው ነው። እንደሚታወቀው ኢየሩሳሌም ላይ ያለው አንድ ታላቅ ምኩራብ አለ። ቀጥሎ በእስራኤል ላይ ደግሞ መላውን 46 በብሉያቱ ልክ በመጽሐፍቱ ልክ አላቸው ምኩራብ ማለት ታናሹ። ታላቁ ምኩራብ ግን ኢየሩሳሌም ከተማ ላይ ያለው ትልቁ ነው። ብዙዎች ሕይወታቸውን የሰዉበት ስለ ሃይማኖታቸው ስለ እምነታቸው አሳልፈን አንሰጥም ቤተ መቅደሱን ብለው ብዙዎች የተጋደሉበት ቦታ ማለት ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጥቶ በዓል ሊያከብር ሲሄድ ነው ይህን ሰው ያገኘው። በዚያ ሲመለስ አንድ ቤተሳይዳ ማለት አጠር ሳረግላችሁ የይቅርታ የምህረት የፈውስ ቦታ ማለት ነው። እንደሚታወቀው ያቺ ቤተሳይዳ የይቅርታ ቦታ 5 እርከኖችን ያለው ነው። 5 እርከኖች እንደሚታወቀው እነዚህ እርከኖች ደግሞ ሁሉም ህመምተኞች የሚተኙበት ነው። ዙሪያውን እርከኑ ገጥሟል። ባህሩን ይዞታል ማለት ነው። ከዚያ በየደረጃቸው ይተኛሉ። የመጀመሪያው ዕውራን አሉ፣ ሁለተኛው አንካሶች፣ ለምጻሞች፣ እንደዚሁ ደግሞ እጃቸው የሰለለ እግራቸው የሰለለ እንደዚሁ ደግሞ እግራቸው ያበጠ ልምሾ የሆነ እነዚህ ሁሉ ከበውት ይኖር ነበረ ያን ውሃ ማለት ነው። ምክንያቱም ከዚያ የሚጠብቁት ነገር አለ። በቅዳሜ ቀን አንዳንድ ድውይ ይፈወስ ነበረ። ቀድሞ መልአኩ ባህሩን ሲነካው ዘሎ የገባ በፍጥነት የገባ ይድናል። አንድ ሰው ብቻ ነው የሚድነው። ምክንያቱም በኦሪት ፍጹም ድነት እንደሌለ
ፍጹም ድነት እንደሌለ አንዳንድ ሰው ብቻ ነበር ሲፈወስ የነበረው። ይሄ ሰው ለ13879 ቀናት ሲድኑ የሚመለከት ነበረ። ፈውስን አላገኘም እና አምላካችን መድኃኒታችን ኢየሱስ ክርስቶስ የሁሉን ጭንቀት የሚያውቅ የሁሉን ችግር የሚያውቅ ስለሆነ በዚያ አካባቢ ሲሄድ ከበሽተኞች ሁሉ ደዌ ሲጠና ነበረ። አስተውሉ ክርስቲያኖች፣ በቤተ መቅደሱ ዘወትር ደዌ ስንጠናው እግዚአብሔር አንድ ቀን ያየናል። እግዚአብሔር አንድ ቀን ይመለከተናል። ለምን መሰላችሁ? በደዌ ጥናት ብዛት እግዚአብሔርን እናገኘዋለን። ብዙዎች ስላገኙት ማለት ነው። ይሄ ሰው በደዌ ጥናቱ ብዛት ነው እግዚአብሔርን ያገኘው። ሰው የለኝም ሲል የነበረው የፍጥረታት ሁሉ አምላክ እንዳገኘው አስተውሉ። ቅዱስ ዳዊት በመዝሙር 39 ቁጥር 1 ላይ ሲናገር እንዲህ ይላል፣ ጸኒያ ጸናይክጎ ለእግዚአብሔር ሰብአኒ ወተመየጠኒ፣ እግዚአብሔርን ለ7 ዘመን ሙሉ ደጅ ጸናሁት፣ እግዚአብሔርም ልመናዬን ሰምቶ ዘንበል አድርጎ አንገቱን ሰማኝ ይላል። አስተውሉ ክርስቲያኖች፣ ደዌ ስንጠና እግዚአብሔር ይገኛል፣ እግዚአብሔርን እናገኘዋለን። እንደው አስተውሉ፣ ሰው የለኝም ያለ ይሄ ሰው ብቻ አይደለም፣ ቅዱስ ዳዊት ብቻ አይደለም። ዮሐንስ ወንጌል ምዕራፍ 4 ላይ እንደዚሁ ነበረች አንድ ሴት ማንም የሌላት። ምክንያቱም ጠዋት ላይ ስትመላለስ ውሃ ስትቀዳ ሰዎች ይስቁባታል፣ ያፌዙባታል። ስለዚህ ከማንም አልገናኝም ከሰው ብላ በ6ኛው ሰዓት መጓዝ ጀመረች። ክርስቲያኖች አስተውሉ፣ የፀሐዩ የሚውለው አናት ላይ 6 ሰዓት መሃል አናት ላይ ይውላል። ናላ ያዞራል፣ ይበጠብጣል፣ ይጥላል። ነገር ግን ከሰው ምላስና ከሰው ነገር ይልቅ ፀሐዩ ይሻለኛል ብላ ብቻዋን ስትመላለስ ሰዎች እያፌዙባት እየናቋት በነበረ ሰዓት እሷ በ6ኛው ሰዓት ክርስቶስ አግኝቷታል ማለት ነው። ይህም እንደዚሁ ነው እና ከምንም በላይ ይሄ ሰው ሲጠባበቅ ነበረ። ዋሎ አሐዱ ብእሲ ዘ38 ክረምቱ ይላል። እነሆ 38 ዓመት ሙሉ አንድ ሰው ነበረ ይለናል። ወኪያሁ ርእዮ እግዚእ ኢየሱስ እንዘ ይሰክብ ውስጥ አራቱ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በአልጋው ላይ የተኛውን በሽተኛ ለ38 ዓመታት ሙሉ አየው ነው የሚለው። ወይቤሎ ምክንያቱም አይመረ ከመጎንደ እምደዌሁ፣ ደዌው እንደጸናበት እንደዘገየበት፣ ደዌው ለብዙ ዓመት እንዳሰቃየው አስተውሉ። ደዌ ብቻ አልነበረም የያዘው፣ በሽታ ብቻ አልነበረም ያለበት፣ ረሃብ አለበት፣ ጥም አለበት፣ መራቆት አለበት፣ የንጽህና ችግር አለበት፣ በጥቅሉ የሰው አምሮት አለበት። ብዙ የሚራበው ብዙ በሽታዎች ከበውታል። ይህን ዓመት ሙሉ እግዚአብሔርን ሲጠና ነበር። የታመመው በሽታው ብቻ አልነበር፣ ረሃቡ ይፈራረቅበታል። ያዘነ ሰው ጥቂት ፍርፋሪ ነው የሚጥርለት፣ ጥቂት ውሃ አንጥቶ ነው አይገላበጥም፣ መነሳት አይችልም። ሁሉ ነገር እዛው ላይ አልጋው ላይ ነው ያለቀው። 38 ዓመት ሙሉ አስተውሉ። አንድ ሳምንት እኛ ተኝተን እግዚአብሔር እንዴት እንደምናማርር ክርስቲያኖች፣ ይሄ ከምንም በላይ ብዙ አይነት ጸጋ አለው። ህመም እዘረዝራቸዋለሁ፣ እንመጣበታለን። እና ይሄ ሰው እንደዘገየበት ተመለከተ ነው የሚለው። ዋውሳ እግዚእ ወይቤሎ ትፈቅድኑ ትህየው፣ ልትድን ትወዳለህ ያለው። ዋውሳ ውእቱ ድውይ ወይቤሎ እወ እግዚኦ አለ። ልትድን ትወዳለህ ባለው ሰዓት ጌታ ሆይ አዎ እወዳለሁ አለ። ምክንያቱም ናፍቋል፣ ብዙ ዓመት ተንገላቷል። ከዚህ በኋላ እንዲህ አለ ይሄ ሰው መልሶ መዳን እወዳለሁ ወይቤሎ እወ እግዚኦ አላ ሰብ አልቤ፣ መዳን እየወደድኩ እያለ ነገር ግን ሰው የለኝም አለ። ይሄ ሰው ሲናገር ስለ 2 ጉዳይ ነገር ነው። አንደኛው ሲያየው ክርስቶስን ወጣት የ30 ጎልማሳ ፈጣን ከማንም ቀድሞ ያወርደኛል ወደ ባህር ብሎ አስቧል። ሁለተኛው ደግሞ ብዙ ሰዎች 5 ገበያ ያህል ሕዝብ ይከተለው ነበርና ከነዚህ ውስጥ አንዱን ያዝልኛል ብሎ ነው ያሰበው። ነገር ግን ከማዘዝም ማዳን የሚቻለው መሆኑን አላወቀም፣ አልተረዳም። የተረዳው እነዚህ ሁለቶቹን ነው ባይምሮ
እንደው እሱም አቀፍ አድርጎ ያወርደኛል፣ ያለዚያ አንዱን ወጣት ያስታምልና ያደርግልኛል ብሎ አሰበ። ከዚያ በኋላ እንዲህ አለ፣ ሰው የለኝም እንጂ እወዳለሁ። ከመሶበ የተሐወክ ማይ ያወርደኒ ውስተ ምጥማቃት፣ እነሆ ውሃው በተመላለሰ ሰዓት፣ ውሃው በታወቀ ወይንም ውሃውን መልአኩ በነካው ሰዓት ወደ ውሃው የሚያቀርበኝና የሚያወርደኝ የለም አለ። ወሶበ መጽአነ ባይድ ይቀድመኒ ወሪደ፣ እነሆ እኔ ልጠመቅ ስል ሌሎች እኔ ልመጣ ስል ሌሎች ይቀድሙኛል፣ አስቀድመው ወደ ባህሩ ይገባሉ ብሎ ይህን ተናገረ። ከዚህ በኋላ ወይቤሎ እግዚእ ኢየሱስ ተንስ ወንሳ አራተከ ወሁር፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር የተወደዳችሁና የተከበራችሁ ውድ የእግዚአብሔር ልጆች፣ እግዚአብሔር ሲናገር ሙታን ይነሳሉ። እግዚአብሔር ሲናገር ድውዩ ይፈወሳል። እግዚአብሔር ሲናገር አንካሳው ረቶ እንዲሄድ ይሆናል። እግዚአብሔር ሲናገር እጉሩ ይበራል። እግዚአብሔር ሲናገር ለምጻሙ ይነጻል። እግዚአብሔር ሲናገር ጎባጣው ይቀናል። እግዚአብሔር ሲናገር የሰለለው ይድናል። እግዚአብሔር ሲናገር ባህር ይከፈላል። እግዚአብሔር ሲናገር እሳቱ ይቀዘቅዛል። እግዚአብሔር ሲናገር ጨለማው ብርሃን ይሆናል። እግዚአብሔር ሲናገር ገደሉ ሜዳ ይሆናል። እግዚአብሔር ሲናገር ዲያብሎስ ድል ይነሳል። እግዚአብሔር ሲናገር ሁሉም መልካም ነገር ይሆናል እና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወይቤሎ እግዚእ ኢየሱስ ተንስ ወንሳ አራተከ፣ እንዲህ አለ፣ አልጋህን ተሸክመ ሂድ አለው። ይህም ሰው ምንም አላለም። 38 ዓመት ሙሉ የተኛበትን አልጋ ተሸክመ ሂድ ሲለው ወሃይ ወሶቢሃ ውእቱ ብእሲ፣ በዚህ ጊዜ ይሄ ሰው ዳነ፣ ተፈወሰ ይለናል። ወሆረ ሰንበት አሚሃ ይእቲ ዕለት ይላል። ይህችም ቀን ሰንበት ነበረች። ሰንበት ነበረች፣ ቅዳሜ ነበረች ማለት ነው እና ተፈውሶ አልጋውን ተሸክሞ ሲሄድ 38 ዓመት ሙሉ ሲንገላታበት የነበረውን አልጋ፣ ይሄ አልጋ የእንጨት አልጋ አይደለም። የእንጨት አልጋ ቢሆን ይበሰብስ ነበረ። ነገር ግን መምህር ኤስድሮስ የቤተ ክርስቲያናችን መምህር የሆነው ታላቁ መጽሐፍን የተመራመረው ሲናገር ጽኑ የብረት አልጋ ነው ይለዋል እና ይህን የብረት አልጋ ተሸክመ ይሄዳል። ምክንያቱም 38 ዓመት ሙሉ እዚያ አልጋ ላይ ተኝቶ ነበረ። ከዚያ ተሸክመ አለው። አንደኛ ክርስቶስ ፍጹም መዳኑን ይዞ ሲመላለስ የድህነቱን ፍጹም መጽናቱን፣ ምክንያቱም ድህነት የማይቀርበት ወይንም ሸክሙ የማይከብደው ይሄ ሰው እንደሆነ፣ ሸክምን ከምንም በላይ የሚያቀል አምላክ እንደሆነ እና አልጋን ተሸክመ ይሄዳል። በዚህን ሰዓት የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች ከስምንቱ ቤተ አይሁድ አንዱ ቤተ አይሁድ ተነሳ። ወይቤልዎ አይሁድ ለዛይዎ በሰንበት ውእቱ ዮም ወይከውነከ ትንሣኤ ወትጾር አራተከ፣ እንዲህ አሉት፣ አልጋን ተሸክመ ዛሬ ልትሄድ አይገባህም። ምክንያቱም ሰንበት ነው፣ ዛሬ ቅዳሜ ነው። እነዚህ አይሁድ ግብራቸው እንደሚታወቀው ሰንበት ተገባ እግራቸው እንደዘረጉ እጃቸው እንደዘረጉ አያጥፉም። ይሄ ማለት ምን ማለት ነው? ስራው። ምክንያቱም እዚህ ጋር የጀመሩት ስራ ካለ ጥለውት ይሄዳሉ። ወግ አጥባቂዎች ናቸው። አይሁድ ምን ጊዜም ቢሆን ከስምንቱ ቤተ አይሁድ አንደኛው ናቸው። ይህን የተናገሩት እንደው አልጋን ተሸክመ ሂድ እንዴት በሰንበት ይሸከማል? በእኛ ሕግ ኤርምያስም እንደተናገረ በሰንበት ጽኑ ሸክም አትሸከም ይላል ብለው ይህን ማንጎራጎር ጀመሩ። አሁን ለሕጉ ቀንተው አይደለም፣ አስታውሉ። አሁን ሰው ቆሞ ሲሄድ፣ አሁን ሰው ሲለወጥ ደስ ይላል እንጂ ምቀኝነት መሆን ነበረበት። እነሱ ግን ተፈውሶ ሲያዩት አንጎራጎሩ ወይንም አጉረመረሙ። ምክንያቱም ዋውሳው የሎሙ ዛሄወኒ ቦቱ ይቤለኒ ጾር አራተከ፣ ያዳነኝ ሰውዬ አልጋህን ተሸክመ ሂድ አለኝ አለ። ነገር ግን ይሄ ሰው ደግሞ አንድ አልተረዳዋል።
ይህን ሰው ያዳነውን አላወቀም፣ የፈወሰውን አላወቀም። የእግዚአብሔር ልጆች እኛ ብዙ ጸጋ ብዙ ክብር ተሰጥቶናል፣ ማወቅ አለብን። አካል ዘያክልን እግዚአብሔር ሰጥቶናል። እንደሚታወቀው እንድንናገር እግዚአብሔር ሰጥቶናል። ይሄን ማወቅ ነው። እንድንሰማ እግዚአብሔር ጆሮ ሰጥቶናል። እንድናይ እግዚአብሔር ጆሮ ዓይን ሰጥቶናል። እንድናሸትም አፍንጫ እግዚአብሔር ሰጥቶናል። እግርም ሰጥቶናል። እጅም ሰጥቶናል። መላ አካል ዘያክልን ሰጥቶናል። በጥቅሉ ይሄ ስጦታ ነው። ይሄንን ካላወቅን ጤንነት ስጦታ ነው። ይሄ ሰውዬ ያዳነውን የፈወሰውን አላወቅም። አስተውሉ ክርስቲያኖች፣ እኛም ጤንነት የሰጠን እግዚአብሔር ማወቅ አለብን። በጥቅሉ እዚህ ጋር መተን ቁጭ ብለን ወንጌል እንድንሰማ የሰጠንን ክብር የሰጠንን ጸጋ ይሄን ማወቅ። ይሄ ሰው በሰንበት ያችን አልጋ ሲሄድ ይዞ ሲሄድ አጉረመረሙ። አስተውሉ። ይሄ ሰውዬ ግን በኃጢአት ነው። እንግዲህ ሰው የሚታመመው በ5 አይነት ነገሮች ነው። የመጀመሪያው ደዌ ዘንጽ ይባላል። የመጀመሪያው ደዌ ዘንጽ ማለት በንጽህና በቅድስና እግዚአብሔርን በማገልገል ከእግዚአብሔር ጋር በመሆን እግዚአብሔርን በማምለክ ገል ትሩፋት በመስራት ይሄንን በማድረግ የሚሰጣቸው ደዌ ዘንጽ የሚባላል። የቅዱስ ጳውሎስ ደቀ መዝሙር የሆነው ጢሞቴዎስን መመልከት እንችላለን። ከትጋቱ የተነሳ ወንጌልን ሲያስተምር በወንጌል ሲበር ስለ ወንጌል ሲበር ስለ ክርስቲያኖችን ለማጥመቅ አይሁዶችን ለማጥመቅ ያላመኑትን ለማሳመን ሲሯሯጥ ጣፊያው ደርቆ ነበር ወይም አንጀቱ ታጥፎ ነበር። ነገር ግን ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንዲህ ብሎ ነው የመከረው። ጥቂት እንድሰነብት እንኳን ሆድ ቁርጠን ነበረበት። በጥቅሉ ያመው ነበረ እና እንደው ጥቂት እንደው ውሃ ላይም ጨመር አድርገህ ብትጠጣ ወይን ብሎታል። ወይን የተባለ የእግዚአብሔር ልጆች እንደሚታወቀው ጥቂት ያቀዘቅዝልን ነበረ። ውሃውን ባዷት ትንሽ ወንጌል እንድትሰብክ እንድታስተምር አለው። የቅዱስ ጢሞቴዎስ የመጣበት በገሉ በትርፋቱ ብዛት ነው። በረሃብ በጥም ራበኝ ጠማኝ ሳይል ወንጌልን ብቻ ሲያስተምር አንጀቱ ታጥፎ ነበረ። ስለዚህ የመጀመሪያው ደዌ ዘንጽ ይባላል። ሁለተኛው ደግሞ ደዌ ዘእሴት። ደዌ ዘእሴት ዋጋ ያለው ዋጋ የሚያስገኝ። እንደሚታወቀው ቅዱስ ጳውሎስ ታማሚ ነበረ። እንዲህ ይላል፣ የሚጎስመኝ የሚቀሰቅሰኝ የሚያነቃኝ በሽታ ተሰጠኝ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ስትመለከቱ እየጎሰመ የሚያነቃው በሽታ ተሰጠኝ ይላል። ይህንን በክብር የተቀበለው ሐዋርያው ቅዱስ ጳውሎስ ግን አስተውሉ ክርስቲያኖች፣ ልብሱ ይፈውስ ነበረ፣ ያድን ነበረ። እሱ ግን በሽተኛ ነው። ራስ ፍልጠት ነበረበት፣ አዙሪት ነበረበት። የሚጥል በሽታ ማለት በጥቅሉ ኃይለኛ በሽታ የሚያዳክት፣ ይሄ የክብር የዋጋ ማለት ነው። ሐዋርያው ቅዱስ ጳውሎስ ጨርቁ ብቻ አልነበረ፣ ከጨርቁ አልፎ ደግሞ ጥላው ይፈውስ ነበረ። ጥላው ይፈውሳል፣ ያድናል። እንደውም ማታ ላይ ብዙዎች በሽተኞች ተሰብስበው የሐዋርያው ቅዱስ ጳውሎስ በቆመበት አንጻር ሲቆም ጥላው እንደዚህ ይርቃል፣ ይረዝማል። በዚያ ላይ ተሰልፈው ብዙዎች ይድኑ ነበረ፣ ብዙዎች ይፈወሱ ነበረ። እና ሁለተኛው ደዌ ዘእሴት ዋጋ ያለው። እንደሚታወቀው ቅዱስ ኢዮብን መመልከት እንችላለን። ዋጋ ያለው ሕመም ተሰጥቶታል። አስተውሉ። በዓለም ላይ እንደ ቅዱስ ኢዮብ የተፈተነ የለም። ጥፍሩ ወላልቆ በገል ስባሪ ሰውነቱን የሚፍቅ የሚያክ ነበረ። ሰዎች ጠልተውት ሰው የለውም። ባለቤቱ ሳቀር ክርስቶስን ስደብና ከክርስቶስ ተለይ፣ ከዚህ በላይ ምን ያደርጋል ብላ ሚስቱ ሳቀር ይህን ቃል ያለችው ነበር። እግዚአብሔርን ስለወደደ እግዚአብሔርን ስላከበረ እንዲህ ነው ያለው። እግዚአብሔር ሁሉን ነገር ያደርጋል፣ ምንም አልሰርበውም። ይህንን የነገረሽ ሰይጣን ነው ብሏታል ማለት ነው። አስተውሉ። ኢዮብ በመሰረቱ
ሶስቱን ዓለማት ያየ ነው። ሶስት ዓለማትን አይቷል። በዚህ ላይ ስንመለከት ኢዮብ እንደሚታወቀው በመጀመሪያ ባለጸጋ ነበረ፣ ይቀር የማይባል ባለጸጋ። ክርስቲያኖች የሥጋ ባለጸጋ የትም አያደርስም፣ የነፍስ ባለጸጋም ነው። አሁን እነ አብርሃም እነ ኢዮብ ሲጠሩ በብልጽግና በዓለም ላይ ያለውን ንብረት አይደለም፣ የነፍስን ባለጸጋ መሆን ነው። የሥጋ ባለጸጋ ምድራዊ ነገር ነው፣ ይቀራል። እኛ ስንሞት ሁሉም ነገር ይቀራል። ሶስት ክንድ ከስንዝር አቡጀዴ ብቻ ነው ተከትሎን የሚሄደው፣ እሱንም ሰው ከሰጠን ካለበሰን ነው። ኢዮብ ራቄ ወጻይቱ ወራቄ የገብ ራቁቴን ወጣው ራቁቴንም ወደ ምድር እገባለሁ ብሎ የተናገረ አስተዋይ ባለጸጋ፣ የሥጋና የነፍስ ባለጸጋ የሆነ ነው። የተቸገሩትን የሚረዳ ነው እና ኢዮብ ንብረቱ፣ ልጆቹ ሁሉ ተመጣበት። አንድ ዓለም አየ። አንድ ዓለም ባለጸጋ ነው። መጀመሪያ አንድ ዓለም አየ። ሁለተኛ ዓለም ደግሞ ችግርን አየ። ሁለት ዓለም ማለት ነው። ማግኘትና ማጣት ነው የዚህ ዓለም። ሁለት አይነት ዓለም ነው ያለው። ሶስተኛው ደግሞ ማግኘት ዓለም። ኢዮብ እንደሚታወቀው መጀመሪያ ነበረው፣ ሁለተኛ ጠፋበት፣ ሶስተኛ ደግሞ ያው ንብረቱ ተመለሰለት ከልጆቹ በስተቀር። ልጆቹ በነፍስ ሕያዋን ናቸው። ሌላው ንብረቱ በዓለም ላይ ያለው ወዘተ ሁሉንም አግኝቷል ማለት ነው እና የነ ኢዮብ ደዌ ዘእሴት ይባላል። ቀጥሎ ደግሞ ያለው ሶስተኛው ደዌ ዘኃጢአት። እንደዚህ አይነት ሰው ኃጢአት ሲጠራቀም፣ ኃጢአት ሲበዛ፣ ሕግ ሲፈርስ፣ ስንገል፣ ስንዘሙት፣ ስንሰርቅ፣ ስንቀማ፣ ስንዋሽ፣ ክፋት ስንሰራ፣ ምቀኝነት ስንሰራ በጥቅሉ የሰው ልጅ ይመታል ማለት ነው። በኃጢአቱ ብዛት የራሱ ኃጢአት ተጠራቅሞ በሽታ ይሆናል። የራስ ኃጢአት ምክንያቱም የራስ ድፍ እንኳን እኮ መቼም ሳንጸዳዳ ብንቀር የራስ ድፍ መልሶ ራስን ያቆስላል። በንጽህና ካልተመላለስን የራስ ቁስል እድፉ ማለት ላው ምኑ ማለት ካልታጠም ነው እና የተጠራቀመ ኃጢአት ሶስተኛው የሰው ልጅ ሊመታው ይችላል። አራተኛው ደግሞ እንደሚታወቀው አራተኛው ዘመቅሰፍት ይባላል። መቅሰፍት ደዌ ዘመቅሰፍት። ደዌ ዘመቅሰፍት እንደሚታወቀው ደዌ ዘመቅሰፍት ያገኛቸው ብዙዎች አሉ። ጊዜ ሰጥቶናል፣ ተመችቶናል፣ ስልጣኑ የኛ ነው፣ ብናስር ብንመታ እናደርቃለን፣ ብናስር እናጠብቃለን፣ ብንወረውር እናርቃለን ብለው የሚመኩ እነ ሄሮድስን እንመለከታለን። ሄሮድስ እንደሚታወቀው በሰራዊቱ የሚመካ፣ በኃይሉ የሚመካ፣ በስልጣኑ የሚመካ፣ ወደ ታችም ወደ ላይም የማይመለከት የእሱን ስልጣን ብቻ ያየ ነው። ነገር ግን እንዲህ ይለናል፣ ወቀሰፎ መልአከ እግዚአብሔር ይላል ግብረ ሐዋርያት ምዕራፍ 12 ቁጥር 23 ላይ ስትመለከቱ የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶም ሞተ ይላል። አስታውሉ። ምክንያቱም የኃጢአት ብዛት ደመወዙ ሞት ነው፣ መትላት ነው፣ ወይንም ጉስቁልና ነው እና ይሄ ተመታ። ሄሮድስ በመቅሰፍቱ በራሱ ባመጣው። እሱ ብቻ አይደለም እኮ እነ ዲዮቅልጥያኖስም እንደዚሁ ተመተዋል። እነ ናቡከደነፆር እንደዚሁ ሆነዋል። እስከ አውሬነት ወደ አውሬ መቀየር። አንድ ጊዜ ምድር ላይ ቤት ስሩልኝ፣ ሁለተኛ አየር ላይ ህዋ ላይ ቤት ያስፈልገኛል፣ ይሄን ግደል፣ ይሄን ፍታ፣ የገደለውን አንጣ። እንዲህ እያለ ነበር ሲባዝቅ የነበረው። አያችሁ፣ ምክንያቱም ኃጢአት ሲበዛ ይታወቃል ማለት ነው። ነፍስ ይሄ የሥጋ ደዌ ነው። ነፍስ ደግሞ እንዴት ነው በደዌ ስትያዝ? የነፍስ ደዌም እኮ አለ። የነፍስ ደዌ እንደሚታወቀው ተስፋ መቁረጥ ትልቁ ደዌ ነው። ተስፋ መቁረጥ፣ ክፋት፣ ቂም፣ በቀል፣ ተስፋ መቁረጥ ጭልጥ አድርጎ ግኝት አድርጎ መተው፣ ይሄ ራሱ የነፍስ በሽታ ነው። መጨነቅ፣ መፍራት፣
መንቀጥቀጥ፣ መራድ ይሄ የነፍስ ነው። ነፍስ ስትያዝ በኃጢአቱ ስትሆን የሚያስፈራው ሳይኖር ይፈራል። አላያችሁም እንዴ? ሰናክሬም አሳዳጅ እኮ ማንም የለው ብቻውን እየሮጠ ኮቴ የመላክ ኮቴ እየሰማ ሄዶ ከቤቱ ከጓዳ ሞቷል ማለት ነው። ስጋ እንደዚህ በደል ሲያበዛ ነፍስ ስትበድል በእንደዚህ አይነት በመንቀጥቀጥ ትያዛለች፣ በመፍራት ትያዛለች። በጥቅሉ ማለት ነው ትጨነቃለች፣ በብዙ ሐዘን ትያዛለች፣ ትፈራለች፣ ሐሳብ ይውጣታል፣ ምንም ሳይኖር ትጨነቃለች። ይሄ የነፍስ ነው እና በዚህ ውስጥ በደዌ መቅሰፍት የተመታ ሄሮድስን መመልከት እንችላለን። ሄሮድስ እንደው አይደለም ታልቶ የሞተው ብዙ ደም ነበረበት እጁ ላይ። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ከእጃቸው ደሙን እፈልጋለሁ ብሎ ተናግሯል። ከእያንዳንዳችን እግዚአብሔር ከእጃችን ላይ የሚፈልገው ነገር አለ። ንጽህና ከሆነ ንጽህና፣ ቅድስና ከሆነ ቅድስና፣ ያለበለዚያ ከሆነ ያው ክርስቶስ ይመራመራል ማለት ነው። ይሄ አራተኛው ነው። የመጨረሻው ደግሞ አምስተኛው ደዌ ዘተክሳት የሚባል አለ። ደዌ ዘተክሳት እንደሚታወቀው በደዌ ተክሳት ብዙዎች ተመተዋል ለጊዜው። ምክንያቱም ገስጸኒ ገስጾስ ገስጸኒ እግዚአብሔር ወለሞትሰ ባቱ ይመጣውን ይላል ቅዱስ ዳዊት በመዝሙር 117 ላይ ሲዘምር እግዚአብሔር መገሰጹን ገሰጸኝ ለሞት ግን አሳልፎ አልሰጠኝም ይላል። ቅዱስ ዳዊት ሲበድል ይገስጸው ነበረ። እንደሚታወቀው እስቂያስ ነቢዩ ንጉሡ እስቂያስ እንደሚታወቀው ኃጢአት ሰራ። ኃጢአት ሲሰራ በደዌ ተመታ። በዚያን ሰዓት ደነገጠ። ምክንያቱም የሚገስጸው ስጋ ማወቅ ያለባቸው እግዚአብሔር የሚወደው ነው። እስከ ዛሬ ሲመጸውት የነበረው ሲዘርፍ ሲያገኘው፣ እስከ ዛሬ ሲራራ የነበረው ሲጨክል ሲያገኘው በዚህ ላይ ይቀጣል። እስከ ዛሬ ሲያበላ ሲያጠጣ ሲያለብስ የነበረ ያን ጊዜውን ትቶ ሲቀማ ወደ ቅሚያ ወደ ዝርፊያ ሲገባ ይዛን ሰዓት ይመታል ማለት ነው። እስቂያስ ተመቷል ማለት ተገስጿል ማለት ነው። ከዚያ በኋላ ወደ እግዚአብሔር ጸለየ። 15 ዓመታትን ያህል ተጨመረለት። የሚወዳቸውን እግዚአብሔር ይገስጻቸዋል። እሱ ተገስጿል። ሁለተኛው ነቢዩ ኢሳይያስ እንደሚታወቀው ንጉሡ ዖዝያን የሚባለው ንጉሥ እንደው ሁሉን ነገር ቤተ መንግስቱ ክህነቱም አይቅርብኛል። ነቢዩ ኢሳይያስ በጣም ወዳጁ ነው፣ የቅርብ ወዳጁ አማካሪው ነበረ። ንጉሥ ነው። በጣም ንጉሥ ስለሆነ ፈርቶ ዝም አለው ሳይመክረው። አንተ እኮ የክህነት ሥራ አይገባም የለበትም ማለት ይችል ነበረ። ነገር ግን ዝም አለው። ከዚያ በኋላ እግዚአብሔር ከኢሳይያስ ትንቢትን ለ26 ዓመታት ሙሉ ትንቢት ከመናገር ከለከለው፣ ገሰጸው። ይህም ብቻ አይደለም፣ በሚናገረው በአንደበቱ ላይ በከንፈሩ ላይ ለምጽን መታው። አስተውሉ ክርስቲያኖች። ከዚያ በኋላ አመለከተ ለኢሳይያስ በምዕራፍ 6 ቁጥር 1 ላይ በአንድነቱና በሦስትነቱ አየሁ ነጸርክዎ ገሃደ ለአምላኬ በሥላሴው በአንድነቱ በሦስትነቱ አየሁት ያለው ለዚህ ነው። ከዚያ በኋላ ወደ ጸጸት ወደ ይቅርታ ከገባ በኋላ እግዚአብሔር መልአኩን ልኮ አድኖታል ማለት ነው። እና ሕዝቅያስ በዚህ ተመቷል ማለት ነው። ይሄ ተግሳጽ ይባላል። የሚወደውን ማለት ነው እግዚአብሔር የሚገስጸውና። የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች የማውቀውም አጣሁ እንዳለ ቅዱስ ዳዊት እኛ ዛሬ የምናውቀው የለም ብለን እንዳናስብ የፍጥረታት ባለቤት ከያዝን ሁሉን ዓለሙን አውቀናል። ዓለሙን ይዘናል። ዓለሙን ሁሉ ይዘናል። ምክንያቱም ዛሬ እንደሚታወቀው ብዙዎች በጸበል ቦታ በሆስፒታል የታመሙ አሉ። ብዙ ጠያቂ የለኝም።
ብዙ የሚያጽናናኝ የለኝም አትበሉ። እግዚአብሔር በእነዚህ በሽታዎች የሚጎበኘው ሊኖር ይችላል። የተወደዳችሁና የተከበራችሁ ውድ የእግዚአብሔር ልጆች በሕመም ውስጥ ስትኖሩ እግዚአብሔርን ታዩታላችሁ፣ ከእግዚአብሔር ጋር ትሆናላችሁ፣ እግዚአብሔርን ታስታውሳላችሁ። ሁልጊዜ እግዚአብሔርን ታዩታላችሁ። ምክንያቱም ዋጋ ሊሆን ይችላል፣ የንጽህና የቅድስና ዋጋ ሊሆን ይችላል። በሕመም ብዛት በመሰረቱ ጸጋ አለ። ሰው እስከ 7 ዓመት ከታመመ ጸንቶ በርትቶ እግዚአብሔር ይዞ ከታመመ በኋላ በ7ኛው ዓመት እግዚአብሔር ያድርበታል፣ ያለምንም ጥርጥር ማለት ነው። እና የጸጋ የሚሰጥ በሽታ አለ፣ የኃጢአት በሽታ አለ። የእነዚህ 5ቱ ናቸው ማለት ነው፣ በሽታ በተቀሉ ማለት ነውና በቸርነቱ እግዚአብሔር ሁላችንን የሚፈውሰን በተለይ ከስጋ ሕመም ይልቅ የነፍስን ሕመም በሽታዋን እሱን ያርቅልን። ወኃጣይኩ ዘያምረኒ ማንንም አጣሁ የማውቀው ብሎ ቅዱስ ዳዊት በመዝሙር 141 ላይ ቁጥር 4 ላይ መነሻ በማድረግ እስካሁን ሲያስተምረን ሲገስጸን ቆይቷል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።